የእናትነት ጸጋውንም ሳላቀው ሚስትነቱንም ሳላቀው እንደዚህ ቪዲዮ ግን ፍትፍትል አርጎ ያንገበገበኝ በህይወቴ የለም። እዚህ ጋር የምትመለከቷቸው እናትና ልጅ አርብ ታህሳስ 3 ቀን የጁማ ዕለት ከመስጊድ ከተመለሱ በኋላ ምግባቸውን ተመግበው ህይወታቸው ማለፉ ተሰምቷል። የትላንትናውን የአውስትራሊያ ጥቃት ተከትሎ ጋሽ ቢኒ የሰጧቸው መግለጫዎች ያው ያነጋገሩ ነው። ሲቀባጥሩ ነበር። ጋሽ ቢኒ የሆኑ ነገሮች ሲቀባጥሩ ነበር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ ሐላል የሆኑ አዝናኝ እንደዚሁም ደግሞ አስተማሪ ቪዲዮዎችን ይዤላችሁ ተመልሻለሁኝ። ያ ጀማዓተ ኑር ከናንተ የሚጠበቅ አንድ ነገር አለ። አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ነባሮች ደግሞ ኢንሻአላህ ቪዲዮውን ላይክ እያደረግን ለብዙ ሰዎች እያደረስን ከአጅሩ ተካፋይ መሆን ትችላላችሁ። የዛሬውን ቪዲዮ የምንጀምረው በዚህ ቪዲዮ ይሆናል። የእናትነት ጸጋውንም ሳላቀው ሚስትነቱንም ሳላቀው እንደዚህ ቪዲዮ ግን ፍትፍትል አርጎ ያንገበገበኝ በህይወቴ የለም። ባልና ሚስት ይጣላሉ። የባሏ እናት እጅግ በጣም መጥፎ ሴት ናት። ልጅቷ ሲመራት ወደ ቤተሰቦቿ ጋር ትሄዳለች። በምትሄድበት ሰዓት ላይ ልጇን ቀምተዋት አስቀርተዋል። እንደምታዩት ህፃን ልጅ አላት። ከዛ እናትነት ናት፣ አላስቻላትም ወደ ልጇ ለመመለስ። ባልየው እናቱን ያናገራል። እናቱን በሚያናገር ሰዓት ላይ ዲል ያደርጋሉ። ዲሉ ምንድነው? ስትመጣ የእናትየውን እግር ስማ ልትገባ ማለት ነው። ልክ ስትመጣ እሷ ልጇን ናፍቃለች። ልጇን አቅፋ ስትገባ እናትየው በር ላይ ቆማ እኔ እናንተ ምን ነበር የተስማማ ነው? ጎንበስ በይና የእናቴን እጅ ሳሚ አላት እሱ ማለት ነው። ከዛ ነው እግሬን ነው መሳሚ ያለባት። እግሬን እየሳመች ቀረጻት አለችው። እግሯን እየሳመች ልጅቷ ጎንበስ ብላ ለልጇ ስትል እናት ስለሆነች ቪዲዮ ተቀረጸ። ቪዲዮን ደግሞ በዋትስአፕ ላክልኝ ትለዋለች። በእሷ ቤት ልጅቷ ልታዋርድ ነበረ። የእናትነት ፍቅር ጎንበስ ያደረጋትን እንስት ልታዋርድ ነበረ። በዚህ ቪዲዮ ግን ራሷ ተዋርዳ ታሰረች። ልጁ ግን ጠፍቷል። ባልተብየው ይሄ ወንድ አልጫ። ብዙ አረብ ሀገር ላይ በነገራችን ላይ እንደዚህ አይነት አስጠሊታ አማቾች አሉ። አላህ ይስጥር ይጠብቅ። ሱብሃንአላህ አላህ ይጠብቅ። እንደዚህ አይነት ሰዎች አሉ፣ እንደዚህ አይነት አማቾች አሉ። ሱብሃንአላህ አላህ ይጠብቀን። ነገር ግን ደግሞ ለመጥፎ አስባ ይሄን ነገር ፖስት ያደረገችው ሴትዮ እንግዲህ እሷ ተዋርዳበት፣ እንደዚሁም ደግሞ በተቃራኒው ዝቅ ብላ ደግሞ የሰው ጉልበት የሳመችው የሰው እግር የሳመችው ደግሞ አላህ ከፍ አድርጎላት እንግዲህ ብዙ ሰዎች ሶሻል ሚዲያ ላይ እየተዘዋወሩና እያደነቋት ይገኛሉ። በዚህ ጉዳይ ላይ በሌላ መረጃ የጀማዓተ ኑር ሁለት እናትና ልጅ ሙተው ተገኝተዋል እየተባለ ነው። በምን ጉዳይ እንደሆነ እስቲ አብረን እንመልከት። እዚህ ጋር የምትመለከቷቸው እናትና ልጅ አርብ ታህሳስ 3 ቀን የጁማ ዕለት ከመስጊድ ከተመለሱ በኋላ ምግባቸውን ተመግበው ህይወታቸው ማለፉ ተሰምቷል። በዚሁ ቀን ታዲያ እናት ሻወር ለመውሰድ ቤታቸው ከደረሱ በኋላ ወዲያው አረፋ መድፈቅ ይጀምራሉ፣ መወራጨት ይጀምራሉ። ይህንን የተመለከተችው ልጅ ትጮኻለች። ወዲያው ሰዎች ይሰበሰባሉ። ልጅም ከቆይታ በኋላ እንደ እናቷ ከአፏ አረፋ በመድፈቅ ስትወድቅ ወደ ካራሚሌ ሆስፒታል ትወሰዳለች። የሁለቱም ህይወት ማለፉን የተሰማው ፖሊስ ይህንን ተከትሎ አስክሬናቸውን ወደ ዳግማዊ ሚኒሊክ ሆስፒታል የላከ ሲሆን የተመገቡት ምግብና የጠጡት ውሃ ናሙናም ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ሰፊ ምርመራ እያደረገ እንደሚገኝ ኢንስፔክተር ካሳይ አበበም ለብስራት ራዲዮ ተናግረዋል። ሱብሃንአላህ እንግዲህ ሞት እኛ ጋር በጣም ቅርብ ነው። ያ ጀማዓተ ኑር አላህ ሂዳያ ይስጠን። አላህን እንደው ቀልባችን ሰኪና አላህ ይስጠን እንጂ አስቡት እንግዲህ ጁማዓ ሰግደው ሲመለሱ ነው እኒህ እህቶቻችን እንግዲህ የሞቱት ማለት ነው። በጣም ያሳዝናሉ። አላህ ጀነት ለፊርደውስን ይወፍቃቸው። ጥላቶቻቸው ደግሞ ይህን ነገር ያደረጉባቸው ጥላቶቻቸው ለፍርድ ቀርበው የምንመለከት ይሆናል ብዬ ተስፋ አደርጋለሁ። አይናችሁን ማመን እኮ ነው ማችሉት። ሱብሃንአላህ እነዚህ ሐፊዘል ቁርአኖች፣ ይሄ ቁርአን የሚቀራው ደግሞ ታላቅ ኢማም ነው ያ መስጂድ፣ ታላቅ ሐፊዝ ናቸው እና በጀልባ በሚሄዱ ሰዓት ቁርአንን እየቀራ አንድ አንቀጽ እየቀራ ይጓዛሉ ማለት ነው። በሚጓዙበት ሰዓት ያዩት ግን አስደናቂ ተአምር ባህር ውስጥ የሚገኙ የተለያዩ ሻርኮች እንግዲህ እየወጡ ይህንን ቁርአን ለመስማት የሚያደርጉት ፍንጥዝያቸው ደስታቸውንና ቁርአኑን ሲሰሙ ከየት እንደተሰበሰቡ አንድ ሁለት ነበሩ። ከዛም ማአት ሆነው እንግዲህ አላህን ተአምር አሳይተዋል ማለት ነው። እጅግ አነጋጋሪ ስለሆነ ይህ ቪዲዮ እኛም ደግሞ መማሪያ የሆነናል ብዬ ነው ያመጣሁላችሁ። ተመልከቱ ቪዲዮ الله سبحان الله صلوا عليه وسلموا تسليما ሱብሃንአላህ የአላህን ተአምር እኛ ለማየት ፈቃደኛ ከሆንን እያንዳንዱ እንቅስቃሴዎቻችን ውስጥ የአላህ ተአምራቶች አሉ።
ለወንድሞቻችንም ይሄን ቪዲዮ ሼር አድርጉላችሁ ለወገኖቻችን ሼር አድርጉላችሁ ለሂዳያ ሰበብ ሜቢ ሊሆን ይችላል ያ ጀማዓ 200-300 ሰው የሚጭን አይሮፕላን ላይ ሰው ወጥቶ 2 ፓይሎቶችን 3 ፓይሎቶችን አምኖ አየር ላይ ይስቃል ይጫወታል ይበላል ይጠጣል ይተኛል እነዛ ሁለት እንስሶች አሉ ከሁለት አንዱ እንቅልፍ ቢጥለው ወይም ሁለቱን እንቅልፍ ቢጥላቸው ምንድነው ሊፈጠር የሚችለው 30 ሜትር ከፍታ ላይ ያለ አየር ውስጥ ምንድነው የሚሆነው 200-300 ሰው አንድ ላይ ሆኖ ግን የሁሉ ረስተን ስንበላ ስንጠጣ አምነናል እነዚህን ፓይሎቶች እነዚህን ሁሉ አድርገን አላህ ምን ይላል فما ظنكم برب العالمين إلا الخالق الكون ለዓለማቱ ያላችሁ እምነት ይሄ ከሆነ ለፍጥረታት ያላችሁ እምነት ይሄ ከሆነ ለዓለማቱ ጌታ ያላችሁ እምነት እንዴት ነው ይላል خالق الكون ይሄ ነው ቅድም እንዳልኳችሁ ሙሳን አለይሂ ሰላም ባህርን የከፈለ በነብዩ ፊት ለፊትና እነሱን ለመያዝ የቆሙ ሰዎች ላይ አይናቸውን የጋረደ የሆነ ጌታ በእያንዳንዱ ህይወት ጉዳዮቻችን ላይ ለአላህ ነገሮችን ስንሰጥ አላህ ነገሮችን መቀየር የሚችል ነው فما ظنكم برب العالمين إن الخالق الكون لا الله اللي انطرطاري ምንድነው እንዴት ተጠረጥሩኛላችሁ እንዴት ታስቡኛላችሁ ይላል አላህ والله خالق الكون ነገራቶች ሁሉ ኩን ፈየኩን በማለት የሚቀየር ጌታ ከችግራችን ወደ ደስታ ከመከራችን ወደ ስኬት ማምጣትና ማሻገር የሚችልታ በኩን ቃሉ የሚቀየር ጌታ ነውና ለሱ ያለን እርግጠኝነት ሲቃ እምነት ትልቅ ይሁን ሁሉ ነገራችን ይስተካከላል የሚል መልእክት ነው ያለኝ የትላንትናውን የአውስትራሊያ ጥቃት ተከትሎ ጋሽ ቢኒ የሰጧቸው መግለጫዎች ያው ያነጋገሩ ነው ሲቀባጥሩ ነበር ጋሽ ቢኒ የሆኑ ነገሮች ሲቀባጥሩ ነበር ከዛ ውስጥ እንግዲህ ሲቀባጥሯቸው ከነበሩት ነገራቶች ውስጥ አንደኛው የቀኑ ሂሮ ሆኖ የዋለው አህመድ አልአህመድ የሚባለው አንደኛውን ታጣቂ ትጥቅ ያስፈታው ግለሰብ ጂው ነው ኦር ይሁዳ ነው ብለው ሲናገሩ ነበርና የግን ውሸት መሆኑ ያው ተረጋግጧል ሁላችሁም እንደሰማችሁት አህመድ አልአህመድ የሚባል ሙስሊም እንደሆነ ተነግሯል ያው ሙስሊም ሆነ አልሆነ ምናምን ነገር ሳይሆን ያው ጋሽ ቢኒ ለምን ይቀባጥራሉ ለምን ይዋሻሉ ነው ቢኮዝ ጋሽ ቢኒ ሊነዙት የፈለጉት ፕሮፓጋንዳ አለ እሱ ምንድነው ጥቃቶች ሲከሰቱ ሁሉ በቃ ዓለም ላይ ያለው ሙስሊም በሙሉ እንዲህ ነው የሚል ድራማ ይሰራሉ ፕሮፓጋንዳ ይነዛሉ ነገር ግን ያንን ፕሮፓጋንዳቸውን እንዳይነዙት የቀኑ ሂሮም ሆኖ ያለው ሙስሊም ሆኖ ያው ሊደብራቸው እንደሚችል ይገባናል እሳቸው ሆኑ መሰሎቻቸው በሌላ በኩል ደግሞ ያነሱት ምንድነው የዚህ ጥቃት ዋነኛው ምክንያት ለፍልስጤም ሀገርነት ዕውቅና መስጠታቸው ነው አውስትራሊያ የሚል ኦር ለፍልስጤም ሀገርነት ዕውቅና መስጠት ነው የዚህ ጥቃት መንስኤ የሚል ንግግር ተናግሯል ነገ ዋት ላይክ ምኑ ነው ከምኑ ያገናኝም it doesn't make no sense እንደምታውቁት ጥቃቱን የፈጸሙት ሁለት ግለሰቦች አባትየው ፓኪስታናዊ ሩት ያለው አውስትራሊያዊ ነው ሶ ሁለት አውስትራሊያውያኖች የፓኪስታን ሩት ያላቸው ሁለት አውስትራሊያውያኖች አውስትራሊያ ውስጥ ለፈጸሙት ጥቃት እንዴት ነው ፍልስጤም ልትጠየቅ የምትችለው የማይገናኝ ነገር ሲያገናኙ ነው የራሳቸውን ፕሮፓጋንዳ ሲነዙ ነበር ልክ ፍልስጤም ሀገርነት ዕውቅና ከተሰጣት ዓለም ላይ ያለ ጂው በሙሉ እንደዚህ ይጨፈጨፋል የሚል የማይመስል ፕሮፓጋንዳ ሲነዙ ነበር ጋሽ ቢኒ ያው ሲቀባጥሩ ነበር ለማንኛውም ጋሽ ቢኒ ነቲንግ ኤቭሪባዲ ላይ የሆነ ነገር ሀፕን ያድርግ እንጂ ያው ዞሮ ዘለው ያው ፍልስጤሞች ላይ ነው ክሳቸውን የሚሰነዝሩት ሁሌም ቢሆን በዚህ ባህላቸው ይታወቃሉ ለማንኛውም ግን ያሉትን ይበሉና ይቀባጥሩትን ይቀባጥሩ እንጂ ያው ጋሽ ቢኒ ዋሽተዋል እየተባሉ ነው ያሉት በአለም ደረጃ ውሸት ነው የተናገሩት ነገር ውሸት ነው አይቀባጥሩ እየተባሉ ያለበት ሁኔታ ነው ያለው አህመድ አልአህመድ ግን ብዙ የፕሮፓጋንዳ ለመንዛት የሚሞክሩ ሰዎችን ብዙ እንደዚህ ክስተቶች ሲከሰቱ ሙስሊሞችን በሙሉ ጭራቅ አድርገው ለመሳል ለሚሞክሩ ሰዎች ግን በጣም አደገኛ የሆነ መልስ መልሰዋል አህመድ አልአህመድ ትላንትና ትጥቅ በማስፈታቱ ማለት ነውና ይሄንን ተከትሎ እንደፈለጉት ፕሮፓጋንዳቸው ሊነዙ ስላልቻሉ እንደከፋቸው ይገባናል ግን ምንም ማድረግ አይቻልም ኢሬዝ ወሬዝ አላህ ለጠላቱ የሚሰጥ የለ እንደ ዱንያ ወንድም አይጣብ እንጂ ቀና ይበልለ ኑር መስሎ ይድለ አንድ አዝማሪ የ10 ሚሊዮን ብር መኪና ሊይዝ ይችላል ያዝ ወንድም ምን አስገረመ መስጊድ የገባ ቂብላ የገባ አረ አላህ ይልቀቅበት በለና ዱዓ አድርግለት በሽተኛ ነው እኮ የምትሆነው አሁን ኮቪድ ይባላል ከኮቪድ ይብሳል ይሄ ትልቅ ኮቪድ ማለት እኮ በወንድም ላይ መቀናት ነው እንደው ማጨነቅ ያለብህ መቼ ነው ወንድም ሲያጣ ህመም ነው አላንተ ወንድም ካጣ ሚስቱ ትጨነቃለች ወንድም ካጣ ልጆች ይጨነቃሉ ፍላጎታቸው መሙላት አትችልም እኛ ምንቀናናው ጉርጓዳው በቆፈረው ሰው አይደለም እኛ ብንቀናናው የቲምን በخدመ ሰው አይደለም እኛ ምንቀናናው እኛ እዚህ ተቀምጠን አንዳንዱ እኮ ይገርማል ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል መርካቶ ገብተህ ታዲያ ጆንያት መሸከም አትጀምርም እንዴ ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ እንዲህ ደግሞ የመጣም የለም ወደፊትም አይመጣም احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም ለሚጠቅም ነገር ጥረት አድርግ ከዛ በኋላ በአላህ ላይ ተመካን የተባለው አንተ ጥረት ስላረክ አይደለም ጥረት ባረገማ ቢሆን በደከመማ ቢሆን ሰፈር ጤፍ የሚያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው የሚወጣው ላብ እኮ ቀላል አይደለም
አንዳንዱ ደግሞ አላህ ያመጣዋል ከገጠር ይመጣል 2 አይነት ነጠላ ጫማ ነው ለብሶ የመጣው 6ኛ ፎቅ ጀምሬያለሁ ይላል በዚህን ጊዜ በሽታ ካለበት ያዞራል በቃ ቂብላ ይጠፋል አላህ ምን ማረጉ ነው ትላለህ በቃ ምን አገባህ አንተ ለፈለገው ሰው አላህ ይሰጣል አንተን አማክሮ አላህ ይስጥ እንዴ የአላህ ውሳኔ እኮ ፓርላማ ላይ አይደለም የሚጸድቀው ራሱ አጽድቆ ጨርሷል ለፈለገው ይሰጣል አላወቅም እንጂ ላንተ የተሰጠው ብትቆጥሮ ደግሞ ቆጥራት ጨርሰው